ለዝናብዬ ያደረኩት ነገር የለም ለዝናብዬ ተቸገረ ያልኩት ነገር የለም አብዛኛውን ዘፋኝ ኤልያስ ነው ዘፋኝ ያረጋው አብዛኛውን ዘፋኝ እኔ ግን ሲሄድ ጉሮሮ ጥሩ ጉሮሮ ይዤ ነው ሄድኩት ኤልያስ ለኔ ህይወቴ ምንም ማለት ቃላት ያጥረኛል ምንም ማብጠልጠል እኔን አይተበቅባቸውም ዘፈኑ መልስ ነው በቃ አይ ዘፈን ይቀርብኝ አልኩት ጨነቀኝ እኔ ለመስፈን ወይ ልምጣ ወይ ምጣ ከሆንኬኔ የጣ በምን ጥፋቴ ነው ልቤ እንደሚቀጣ ህመሙን ቁስሉን እኔ ልስፈንበት ልደንስበት እንጂ ህመሙ ሳይገባኝ ቀርቶ አይደለም ስዘፍነው አጥቶ ነው የለውም የሰጠው የለም በቃ ችግሮሽ ያውቃል እኔ በጣም ቸገረኝና አንዲት ልጅ ጠየቅኩኝ ስጠይቃት እውነት አልቅሼ ነው የጠየቅኳት አሁን ካንዳንድ ዘፋኞች ጋር ሱል ምን ይላሉ እኔ ግን ብያ እንኳን ደህና መጣሽ በድጋሚ እንኳን ደህና ቆየሽን አዲስ ሙዚቃ ስራ አለ እንዴት ምን እየተሰራ ነው ነው የዳግም ስራ እየተጠበቀ ነው ታደስ ዳግም ማን ነው ዳግም ልጅ ነው እና አዲስ ስራ አሁን ታሳስ ላይ ላመት ባል አንድ ጎጃምኛ ስራ ቅንብር ዳግም ዜማ ዳግም ግጥም ደግሞ እንግዲህ እስካሁን አንድ 3 ሰዎች አስበናል ከ3ቱ አንዱ አሪፍ የሆነውን እናካትትበትና እንለቀዋለን ማለት ነው አልበም እየሰራልኝ ነው በነገራችን አረ ዳግም ማለት ከዚህ በፊት አንድ ቃል መጠይቅሽ ላይ የተነው ነበር ጊታር ከኤልያስ መልካ ሽልማት አግኝቷል እስቲ ትንሽ ንገሪ እኔ ሙሉ አልበም እየሰራ ከሆነ በጣም ጎብዟል ማለት ነው በጣም ሙሉ አልበም እየሰራልኝ ነው ራሱም አንድ ዘፈን አሁን የመልቀቅ ትንሽ እኔ ልልቀቅ ብዬ ነው እንጂ እንዳንቀዳደም ተባብለን ማን እናት ይቀደማል እንጂ ራሱም በጣም ጎበዝ ነው እውነት ጎበዝ ነው ሲዘፍን በጣም ጎበዝ ነው እኔ በቃ ለራሴ መቀበል ይከብደኛል እውነት ምክንያቱም በጣም ጎበዝ ነው እዚህ ድሜ ላይ ደግሞ ጎበዝ አመቶኝበት ሙያ ጉሮሮሽ የበሰለበት እንትን አይደለም ግን ያው እኔ እንጃ እንዴት እንደሆነ አላውቅም በጣም ስለ ልጆችሽ ንገሪኝ በዛ ላይ ቀለበት እያየው ነው ምንድነው ይሄ ነገር ይሄ አግብቼ ነው ሳቁን ምን አመጣው ወይማ ይሄ ነገረኝ አይ ነው አንዳንዴ በፋሚሊ ታረጋለሽ በይፋ ደግሞ አንድ ቀን እናረጋለን ደበቅ ይበል ብለሻል ግን ዋናው ነገር አለ ነው አለ ዋናው እሱ ነው የምፈልገው እሺ ጥሩ ልጆች አድርሰሻል ትልቋ ልጅሽም ለትምህርት ከአገር ውጪ እንዳለች ሰምቻለሁ እውነት ነው ንገሪኝ ስለሷም ብሌን እየወርቁ ትባላለች አሁን ያለችው አውሮፓ ነው ሁለተኛው ልጅ ዳግም ይባላል ሶስተኛው ልጅ ያውና ኦድ ይባላል እያጀበሽ ነበር ቀደምም ስራ ስትሰሪ ያግዙኛል በደንብ ነው የሚያግዙኝ እግዚአብሔር ይመስገን እኔ በልጆች ተባርኪያለሁ በጣም ትልቅ ነገር እግዚአብሔር ይመስገን ትልቅ ነገር ነው እሱ ቤተሰባችሁ ውስጥ በጣም ብዙ የሙዚቃ ሰው ነው ያለው በቃ ድምጽ አንቺም ከናተሽ መተሻል ደግሞ ወደ ልጅ ሄደ ማለት ነው ይሄ ነገር ምን ይሰማሻል መጀመሪያ ምን መሰለሽ ኳስ ተጫዋች ነበር መጀመሪያ ላይ ኳስ ነበር በጣም ጎበዝ ኳስ ተጫዋች ነው እንደውም የሜዳ ስሙ ዲማሪያ ይሉታል እና እኔ አንዳንዴ ዝም ብዬ ከሰዎች ጋር ሳልጠጋ ያለፍኩ ምናምን ሳይ እንዴ ዋሪያው ጥሩ በጣም ጎበዝ ነው ምናምን ይላል ሄዶ ነበር አንድ ሀገርም ክፍለ ሀገርም ወጣ ብሎ ነበር በኳስ ምክንያት ሙዚቃም እየሰራ ማለት ነው እና ግን እኔ ወደ ሙዚቃው ባይሳብብኝ ደስ ይለኝ ነበር ነገር ግን ከመጣ ምንም ማድረግ አይቻልም ምክንያቱም እኔ ሳድግ ቤተሰቦቼ የምፈልገውን ነገር መስፈን ስለነበረ ለመስፈን መከራ ነው እኛ ቤት ማለት ነው ምክንያቱም ብዙ ዘፋኝ ስላለ ያዘፈነኝ ሰው የለም በጉልበቴ ነው እና ዘፋኝው እንጂ አግዘውኝ ይሄ እንደዚህ ምናምን አይደለም የመጣሁት እኔ ዱላም በጣም ብዙ ተደብድብ ያለው እንዳልዘፍን ማለት ነው እንድማር እኔ ግን እንደዛና ያንን ስለማቅ ሁሉንም የሚፈልጉትን ነገር እንደምፈልጉት ምናምን ብዬ ጠይቄ ግን ኳስ ተጫዋች ቢሆንልኝ ደስ ይለኝ ነበር ካልሆነ ደግሞ ያው
ሙዚቀኛ አሁን ቤት ውስጥ ስቱዲዮ ያለው ይሰራል። በጣም ቆንጆ ቆንጆ ሙዚቃ ነው የሚሰራው። በጣም ምንሽ አንዳንዴ እናቱ ነሽ ለልጅሽ እንግማለት ይመስላል ሲወጣ ግን ያው በጣም አሁን በቅርቡ ይለቀዋል እንለቀዋለን። በጣም ቆንጆ በዛ ላይ ስነ ስርዓታቸው ደስ ይላል በጣም። እኔ ልጅ እነሱ እናትና አባቱና ነው ምን ነው እየመሩ እየተቆጡ እንዲያታርጊ የተባልኩ ማለት ደስ ይላል። ልጅ ደርሶ ሲመክርሽ ሀሳብ ሲሰጥ ሲያማክርሽ ደስ ይላል። ልጅ ሆነሽ የማንን ስራዎች ነበር የምትሰሪው? አሁን ቤተሰብ ውስጥ ሁሉም ሰው እርጎዬዎች በደንብ የሚታወቁ ናቸው። ሁሉም ሰው ድምጽ አለው። ቤተሰቦች ዘፋኝ መሆኑን ከሆነ ጊዜ በኋላ ነው ያወቅሁት እንጂ ስራ ብለው ማታ ማታ ሲሄዱ አላቅም። የት ሄዱ አላቅም። ስሰማ ያደግኩት ደግሞ የነ ቡዝዬን የነ ሂሩትን ነው። ምክንያቱም ቤት ውስጥ መጥቶ የሚዘፍን ሰው የለም። አምሽተው መጡ ስራ። ከዛ በኋላ በቃ ሌላ ስራ ያላቸው ነው የሚመስሉት እንጂ ቴፕም አይከፈትም። ስራ ቢኖራቸው ራሱ እዛው ጨርሰው ነው የሚመጡት እንጂ ቤት ውስጥ ዘፈን የሚባል ነገር አንሳ። ስለዚህ ምን ሰማው የነ ቡዝነሽ የነ ሂሩትን ምናምን ነው ምን ሰማው እንጂ የነሱን ዘፈን ሰምቼ አላውቅም። የሚገርም ነው። ቤት ውስጥ ድምጽ ያለው ሰው አይችልም እኮ ስራም እየሰራ ያንጎራጎራል። አይ እኛ ቤት እንደዚህ የለም። ሁሉም አይዘፉንም። አሁን ከአንዳንድ ዘፋኞች ጋር ሱል ምን ይላሉ? እኔ ግን ብያለሁ እንዴ ድምጽ የሌለን ራሱ እንላለን እኮ። እኔ ብዬ አላውቅም። በቃ መስፈን ካለብኝ ወጥቼ ዘፍና ቦታው ላይ ነው እንጂ ቁጭ ብዬ እንደዚህ ምናምን ያልጅ እኛ እንላለን። እውነት ሁሉም ሰው ልማድ ነገር አለው። ያው ሰው ሲሰማሽ ስቅቅት ያለሽ ግን ባዶ ቤት ካገኘንማ እንዴ በደንብ ነው ምን የሚገርም ነው። አሁን ልጄ ራሱ ቁጭ ሲል ኮምፒውተር ከፈታል፣ ኪቦርዱን ሳብ ያደርግና እንትን ሲል እንጂ ይሄ ቁጭ ብሎ ምናምን የለንም። ሁላችንም ጋር የለም። እና በዚህ አጋጣሚ አንድ ቪዲዮ ሊቀርጸኝ ጎንደር ሄጄ ነበርና ምንም ስለያየኝም በቃ ስስቅ ስጫወት ስናወራ ምናምን አንድ ሳምንት አብረን ነው ያሳለፍነውና ምንም እኔ የምልሽ አለኝ ሙዚቃ ዝም ብላ ነው ዘላ ጉሮሮሽ ተገባች ሲንገር ነጋሽ አለኝ እንጂ እንደዚህ ምናምን የሚገርም ነው። እንኳን ሙዚቃን የሚሰሩ ድምጽ ያላቸው ሰዎች ቀርቶ ሁሉም ሰው ዝም ብሎ ያንጎራጉራል። ትንሽማ የሚሞክር አይነት ነገር በርታ እንደ የተባለ ማይብሳል አናስቀምጥም። ብዙ ጊዜ ተነስቷል። ሰሞኑን አንድ ነገር አየውና ሶሻል ሚዲያ ላይ የኤልያስ መልካ ጉዳይ ሲነሳ አብረሽ ትነሻለሽ። እንግዲህ ሁላችንም ፍርድ የእግዚአብሔር ነው። ህሊና ያለው ሰው ደግሞ ያለውን ነገር ያውቃል ማለት ነው። እኔ በሰዓቱ የተናገርኩት ያለውን ነገር ነው። ያለውን ማለት ባለውበት ጊዜ እዛ ቤት ያሳለፍኩትን ያየሁትን ነገር ነው የተናገርኩት። ምንም የዋሸሁት የጨመርኩት ለዝና ብዬ ያመጣሁት ነገር የለም። በመጀመሪያ ደረጃ እኔ ኤልያስ መልካ ጋር ሲሄድ ከሱ በፊት ሙሉጌታ አባተ ነብሱን ይማረው ባይኖረኝም የተወሰኑ ዘፈኖች አሉ እና ለምዬናና በኤልያስ መልካ አይደለም የሚተዋወቁት። ገብቶሻል? በሙሉጌታ አባተ በሰራልኝ ዘፈኑ የኔ አይደለም የፍቅር አዲስ ነጋ ጥበብ ነው፣ ግን የእሱ ደራሲ ነው ለኔ ሰጠኝ። የታወቁበትም በሱ ነው እና ሻቅቤ ባዩ እነ ባንተ ነው ማማሪ ዘፈኔን ዘፍኜ ነው ወደ ኤልያስ ሲሄድኩት ማለት ነው። ኤልያስ ጋር ስትሄጂ የመጀመሪያው ከዘፈኑ በላይ ግብረ ገብ ነው የሚያስተምርሽ። ነግሮሽ ሳይሆን በተራመድሽ ቁጥር የምታገኘው ግብረ ገብ አለ ማለት ነው። በዚህ አጋጣሚ ስለሱ ሁሉ ጊዜ ስናገር ሰውነቴ ይንቀጠቀጣል። በጣም ነው የምወደው፣ ሁሉም ሰው ያውቃል። እነዚህ ልጆች ግን እኔ ዘፈኑን አልጻፍኩትም፣ አልደረስኩትም። ዘፈኑ የኤልያስ ነው። ኤልያስ ያደረገው ለኔ እኔ መስፈን ስላለብኝ ነው ያዘፈነኝ። ያዘፈነኝ ደግሞ የራሱ ምክንያት አለው ማለት ነው። ገብቶሻል? ስለወደደኝ ማለት እኔ ለዚህ ዘፈን ማለፍ ስላለበት በኔ ጉሮሮ ማለፍ ስላለበት ነው እንጂ ጓደኛ ነን የሚሉ ብዙ ጓደኞች ነበሩ፣ መስፈን ይችሉ ነበር ያን።
ስለዚህ ዘፈኑ ነው መልስ ይሆናቸው እኔ አይደለሁም። እኔ ለዝናብዬ ያደረኩት ነገር የለም፣ ለዝናብዬ ተቸገረ ያልኩት ነገር የለም። ለምን ብዬ ነው ለዛ እንደዛ የምለው? እንደዛ አይነት ስነ ስርዓት አስይዞ አላሳደገኝም። እኔ ረጅም ዓመት ነው ኤልያስ ስቱዲዮ የኖርኩት። ኤልያስ እንደ ልጁ እንደ እህቱ እንደ በቃ እንዴት ብዬ ልንገርሽ? እኔ ደግሞ እንደ አባቴ እንደ እናቴ እንደምትዩ ልክ እንደዛ ነው እኔ ኤልያስን እማየው ማለት ነው። ብዙ ነገሬ ነው፣ ልጆቼ ነው፣ ቤቴ ነው፣ ሁሉ ነገሬ ነው እና እኔ ምንም ለዝና ብዬ የማረገው ነገር የለም። ገብቶሻል? እነሱ የማለት መብት አላቸው። ነገር ግን አንዳንዴ ስትናገሪ የሆነ ባይሆን ደስ ይላል። ሲጀመር አብዛኛውን ዘፋኝ ኤልያስ ነው ዘፋኝ ያረገው፣ አብዛኛውን ዘፋኝ። እኔ ግን ሲሄድ ጉሮሮ ጥሩ ጉሮሮ ይዤ ነው የሄድኩት። ኤልያስ ያዳበረልኝ ማንነቴን ነው። ገብቶሻል? የሆነ የሚያስጠላ ነገር ቢኖረኝ አውጥቶ ጥሎልኛል። ስለዚህ ኤልያስ ለኔ ህይወቴ ምንም ማለት ቃላት ያጥረኛል። ነፍሱን ይማረው እና ምንም ማብጠልጠል እኔን አይጠበቅባቸውም። ዘፈኑ መልስ ነው በቃ። ወይ ልምጣ ወይ ምጣ ከሆንኬ እኔ እጣ በምን ጥፋቴ ነው ልቤ እንደሚቀጣ ከዚህ በላይ መልስ ምን አለ? መሆን ከነበረባቸው ያኔ ነበር መሆን የነበረባቸው። አሁን ከሞተ በኋላ እሷ እንዲህ ናት እሱ እንዲህ ነው አይጠቅም። ስለዚህ ባካችሁ ጸጥ ብትሉ ጥሩ ነው። እንደ ያ ነገር ያ ቃለ መጠይቅ ያ ወቅት ንግግር ካረክሽበትም በኋላ የመገናኘት እንደው የማውራት ድምጻዊ በብዙ ስራ ይገናኛል ሙዚቀኛና እንደ አጋጣሚ ነበረ በአካል ተገናኝታችሁ? እንሰራለን እኮ ለምሳሌ እንሰራለን። ሪቮሉሽን የሚባል ቤት አገኛቸዋለሁ እኮ። ነገር ግን ምንም ይሄ ሶሻል ሚዲያ ላይ ወጥቶ ማብጠልጠሉ ምንም አይጠቅም። ምክንያቱም እኔ እኮ አልጻፍኩትም። እውነቴን ነው እኮ ነው አልጻፍኩትም። የጨመርኩበት የቀነስኩበት ነገር የለም። ከዛ ውጪ መሰሉ እንዲናት ምንም አይጠቅምም። እሱ እንደ ሻማ ቀልጦ ለሰው የሞተ ሰው ነው። እኔ ደግሞ ተራበ ተጠማ ተቸገረ ያልኩት ለአርቲስት አያበላም አያጠጣም አይደለም። ለሱ የሆነለት ሰው የለም። እንደ ስራው እሱ እንደሆነላቸው የሆነለት ሰው የለም። ስለዚህ ይሄንን ስለሚያቅ በቂ ነው ዘፈኑ መልስ። ከኔ ጋር ጭቅጭቅ አይጠበቅባቸውም። እነሱ በዛ አንድ ሲሰጡ እኔ በዚህ አንድ መስጠት የለብን። ዘፈኑን ቁጭ ብለው ያዳምጡት። ስለዚህ ስራውን ከልቡ አውጥቶ ያመነበትን ስሜቱን ነው የሰጠኝ። ያንን ነው የተናገረው። ህመሙን ቁስሉን እኔ ልስፈንበት ልደንስበት እንጂ ህመሙ ሳይገባኝ ቀርቶ አይደለም ስዘፍነው። ይገባኛል፣ በደንብ ነው የሚገባኝ። በደንብ ግን ስራዬ ስለሆነ ምንም ማድረግ ስለማልችል ነው እንጂ ባልዘፍነው ሁሉ ደስ ይለኛል። ምክንያቱም በጣም ነው የሚያመኝ እንዴት ብሎ እንደሰጠኝ። የሚገርምሽ ነገር የሚለው ራሱ አልገባኝ ብሎ እየቆመ ነው እንዴ እያለ ምናምን ያስባለኝ ማለት ነው። ስለዚህ ዘፈኑ መልስ በሆነበት ነገር እኔን እዚህ ጋር ባይሉኝ መልካም ነው። አሁን እንደተረዳሁት በወቅቱ የነበረ ገለጻ ነበረሽ። ምናልባት ከቀጥታ ከገንዘብ ጋር የተያያዘ ብዙ ሰው አቶ ተቸግሮ በገንዘብ አቶ ነው የለውም የሰጠው የለም። በቃ እኔ የረዱትን ሰዎች ስም መግለጽ አልፈልግም። እግዚአብሔር ይመልከትላቸው። ሌላ ሰው የረዳው የለም። ችግሩን ያላወቀ የለም። ህመሙን ያላወቀ የለም። የሰጠው የለም። ምንድነው? አለቀ። ለዛም ነው እኮ የገለጸው በዘፈኑ ይመስለኛል አይደል እንዴ? ዘፈኑ እኮ ይሄው ነው። ሌላ ምን ነገር አለ? አልበሙ ላይ ወደ መጨረሻ የተሰራ ዘፈን ነው። መጨረሻ ላይ ነበር ኤልያስ ያን ስራ ሲሰጥ። የሚገርምሽ ነገር ታሞ ነበረ በጣም ማለት ነው። ያው ታሞ ነበር። እኔ እንደውም ሲሰጠኝ የመጀመሪያ ቀን አረ ይሄ ዘፈን ይቅርብኝ አልኩት። ጨነቀኝ እኔ ለመስፈን ምን ነው ምናምን አለኝ። አይ ጨነቀኝ አልኩት። ግድ የለም ቀይርልኝ ዘፈን አልኩት። ቀይርልኝ አልኩት። እዚሁ አልበቤ ላይ አንድ ዘፈን አለ እንደሞኝ ወዳጅ የሚል ዘፈን አለ እና እሱን ሰጠኝና ከዛ በሌላ በቃ ተው ነው ማለት ነው። እና በሌላ ጊዜ እስከሞተ በኋላ ሳይሞት እንትን ሰጥቶ የነበረ ፍላሽ
እና ያ ፍላሽ እኔ በጣም ተጨነቅኩኝ። ብዙ አመት ነው የቆየሁት ምናምን ነገር። ከዛ ሲከፈት ዘፈኗል ገባሽ? ይሄ ወይ ልምጣ የሚለው ማለት ነው። በቃ መውጣት አለበት። ባይፈልገው ኖሮ ያወጣው ነበረ። ስለዚህ መውጣት አለበት ብለን ያወጣ ነው ማለት ነው። ስለዚህ እኔን እዚህ ጋር መውቀስ አይጠበቅባቸው። ገብቶሻል? ጓደኝነታቸው ለራሳቸው ለሱ ነው፣ ለኔ አይደለም። እኔ እንደማንኛውም ሰው ዘፋኝ ነኝ። አገኛቸው እንዴት ናችሁ ደህና ናችሁ ምናምን ነው እና ብዙ ጊዜ መልስ ነው በቂ ነው። እሺ ስሜትሽን ረበሽኩት። ጎላ ጎላ ያለ አይን እኔ ጋር ይታየኛል። ያው ታንከባለለ ነው ብላሽ እንትን ነው ትዝ አለኝና ይሄኛውን ዘፈን ይጨንቀኛል ቀይርልኝ ስል ቅድም እንደዘፈንኩልሽ እንደ ሞኝ ወዳጅ ይላል የዘፈኑ ርዕስ አልበቤ ላይ አለ። እንደ ሞኝ ወዳጅ እንደ ወንዝ ወዳጅ አይደለም ጥንቅር ይበል ማለቱ ጠፍቶኝ የሚል ዘፈን አለኝ። እሱን እዛው ላይ እንደውም መብራቱ ሄዶ ነበርና በጊታር አስገባኝ ማለት ነው። ለዛ ነው ትንሽ ትዝ ብሎኝ ያልኩት። ስሜታዊ ያደርጋል። እሺ ቀጣይ ስራዎችሽ ላይ እንግዲህ ረጅም ጊዜ በጣም ከገራሽ ባለሙያ ጋር ሰርተሻል። ከዛም በፊት ሌሎች ሰዎች ጋር ሰርተሻል። ከዛም በኋላ እንደዚሁ ከልጅ ጋር መስራት ምን አይነት ስሜት ነው ያለው? የሚገርምሽ ነገር ልንገርሽ፣ ረጅም አመት ነው ኤልያስ ስቱዲዮ ያሳለፍኩት። ሁሉንም ልጆቼን ይዣቸው የሚሄደው እንደውም እሑድ ከሄድኩኝ አንድ ጋዜጠኛ ስሙን መግለጽ አልፈልግም፣ እሱ ያገኘኛል፣ ልጆቹን ይዞ ይመጣል። እኔም እሑድ ልጆቼን ይዤ እሄዳለሁ። በብዛት ነው የምነግርሽ ረጅሙን ጊዜ ልጆቼን እና የሰው ልጅ ስትወጁ የሆነ ነገር ይጋባል መሰለኝ። እኔ ልጄ ላይ ያየሁት እሱን ነው። እሱን መንፈስ አየሁበት። በቃ እግዚአብሔር እኔን አየኝ፣ እውነት ጎብኝቶኛል። ለምን እንደሆነ ታውቂያለሽ? እኔ ኤልያስን ከስራው ብቻ ሳይሆን ሰው የሚያንጽበት በቃ ማለት አንድ መሰሉ ምን ያስፈልጋታል ከልጆቼ ጋር ምን ማድረግ እንዳለብኝ እኔ እንዲህ እንደምታይም በጣም ግልጽ መማታት እንኳን ግቡ ምናምን ማድረግ እንትን ይሄ ፍለፊት ግልጽ ሰው በቃ እንደዛ አይነኝና ማድረግ ያለ እንደዚህ አይደለም ቆይ ምናምን እያለ በቃ ይሄ ሳላስበው ሙሉ መሰሉ አረጋት ማለት አሁን ላይ ያለችው መሰሉ አረጋትና አሁን እንትን ሆደ ሰፊ ያደርገኝ ይገርምሻል። ገብቶሻል? እና አሁን ስቱዲዮ ስንገባ ዳግዬ ልግባ እላለሁ። ያው ስራ አይደለ እንደ እናት እንደ ልጅ አናወራም። እና ስገባ ሲያዘፍነኝ አለመርካቱ ራሱ ይሄ ዘፈን ሰጥቶሽ እሱ ጋር ወስዶት ወደ አንቺ ጉሮሮ ሲገለበጥ አለመርካቱ ራሱ ኤልያስ ነው እኔ ማይበት ማለት ነው። አይበታለሁ እሱንና እግዚአብሔር እንዴት አድርጎ በመዳፉ ባረከኝ እላለሁ። እውነት በጣም ነው የምደሰተው። በጣም ከምልሽ በላይ ከምሰራው ይልቅ ተደስቼ የምወጣው ነው የሚበዛው። ስለዚህ እግዚአብሔር እንደኔ ያባረከው ሰው የለም። መድረክ ላይ ስትወጪ በቃ መዝናናት ማዝናናት ስለሌላው ነገር ጉዳይሽ አይደለም። በቃ ለስራው ትሰጫለሽ አለቀ። ከዛ በኋላ ስትወጣ መሰሉ ምን አይነት ሰው ናት? ደስ የሚለኝ ነገር እንግዲህ ለምሳሌ አነሳና ታጊ ደህና አደርኩ ምናምንና ገበያ ቢወጣ ለምሳሌ ወጥቼ ማውራት አሁን እንዲገደም ያለ ቤት ገብቼ ማውራት ደስ ይለኛል። እንደዚህ ቄጤማ ቁጭ ብሎ የሚሸጡ ሰዎች አሉ አይደል ልጅ ይዘው ምናምን እነሱን ቁጭ ብሎ ማውራት በጣም ደስ ይለኛል። ምንድን ነው የሚያዝናናሽ ግን? ሙዚቃ ስራም መዝናኛም ነው ግን እንደኛ እንኳን አታንጎራጉሪም ቤት ውስጥ በምንድን ነው የምትዝናኛው? ሙቪ እወዳለሁ፣ ደስ ይላል። ፊልም ያለው ባገኘሁት አጋጣሚ ዋኛለሁ። ባገኘሁት አጋጣሚ ደስ ይለኛል። ከዛ ውጭ እንዳልኩሽ ነው ገደም ያለ ገለል እንደዚህ ወልገድ ያለ ቤት ገብቼ ከሰዎች ጋር ማውራት ከባለ ደስ ይለኛል። እንደዚህ ሀሳብ ማንሸራሸር ደስ ይለኛል። እሺ ለዳግም በጣም መባባት አይቻለውና እንደ እናት እስቲ ልጆችሽ ምን አይነት ናቸው? ልጆቼን ሁሉንም ነው የምወዳቸው። በተለይ እንደውም ሕፃኑን ነው የምወደው። ናኦድ ኧረ ጎበዝ ተማሪ ስላለ ነው አይደል? ጎበዝ ተማሪ ነው፣ በጣም ጎበዝ ተማሪ ነው። እሱ ደግሞ እማዬ ፓይለት ነው መሆንልሽ ብሎኛል። እሱ ደግሞ እንግዲህ አናውቅም።
ያችን በጣም ጎበዝ ተማሪ ናት። ግን ምንድነው መሰለሽ አሁን አብረሹ የምትይ ሙዚቀኛ አይደለ? ከሙዚቀኛ ጋር ስለ ሙዚቃ ታወሪያለሽ፣ ስለ ሶሻል ሚዲያ ታወሪያለሽ፣ ስለ ቤት ኃላፊነት ታወሪያለሽ። ገባሽ? በዛ ያው አማካሪ ግንኙነታችን ይጠበቃል። ጥብቅ ነው። ቅድም እያነሳሽልኝ ነበር በህይወት ውስጥ ብዙ ውጣ ውረድ አለ፣ መውደቅ መነሳት አለ። ችግሮሽ ያውቃል? እኔ በጣም አሁን በቅርቡ እየሰራ ያለው ልጅ ነኝ፣ ግን ቸገረኝ በጣም እና ለካ ችግር ሲቸግርሽም በጣም የቀረበሽም ሰው ይርቃል። እኔ አላቅም እንደዚህ እንዳልኩሽ ነው። ኤልያስ ብዙ ነገር ነው ያስተማረኝ ማለት ነው። ብዙ ነገሮችን ስላስተማረኝ የሚቀርብ የሚርቅ አላቅም እና ግን በጣም ቸገረኝና አንዲት ልጅ ጠየቅኩኝ። ስጠይቃት እውነት አልቅሼ ነው የጠየቅኳት እና ደግሞ የእግዚአብሔርን ትልቅነትም ደግሞ አምናለሁ። በሰዓቱ ይሆናል ሁሉም ነገር እና ጠየቅኳትና አዎ እሺ አለች። በቃ ይሄን ካረክሽልኝ ችግር የለውም ምናምን ብዬ ልጄ ናት እንድደውል ያረኩት ማለት ነው። አይ እኔ እኮ እናትሽ ስላስጨነቀችኝ ነው እንጂ ምናምን አለቻት። በጣም ተናደድኩ፣ አዘንኩ። በጣም ነው ማለት ካዝኔ ናት። በጣም ነው ያዘንኩት። ከዛ ግን አንድ ቀን የማያውቅ ማለት ስዘፍን የሚያውቀኝ ሰው ነው አማቼ ነው ምለው። አማቼ እንዴት ነው ምናምን ነው ምለው እና ደወልኩለት። አማቼ እንደዚህ ሆኜ ምናምን ስለ አማቼ እግዚአብሔር ያክብሬኝ ጌታ አደረገልኝ ማለት ነው። ከዛ በጣም ደስ አለኝ። እንዲህ አይነትም ሰው አለ ማለት ሲሸልምሽ የሚያውቅሽ መድረክ ላይ አድናቂሽ ነኝ ብሎ ደውሎ እንዴት ነህ ደህና ነው ምናምን ብለሽ በቃ እንደዚህ ከዚህ የዘለለ ነገር የለንም እና በዛ ጭንቅ ውስጥ እሱ ሲደርስልኝ በጣም ነው የገረመኝ። ወይኔ እንዳልኩሽ ነው እግዚአብሔር በጣም አየኝ ማለት ነው። እና በጣም ተናድጄ ደግሞ ደፋር ናት። ደወለች ካለፈ በኋላ ደወለች። ደውላ ዘጋሁት ስልኩን። ከዛ ደግሞ እንደገና ልጄ ላይ ይወሬ ደረሰ ማለት እናቴ ምናምን ስትል አይነት ዳኑ ምናምን ብዬ ግን በቃ ከዛ አንድ ቀን ምዘፍንበት ቤት መጣ ዘመዶችም ጠሉኝ ሚላላ አይደል መጣ ምትወጣ መስላ ሰድባኝ ሄደች። መድረኩ ጋር እግሬ ተንቀጠቀጠ። ምን ሊሆን እሺ በጣም ነው የተናደድኩት። አየሽ እንደዚህ ማለት ትንሽ በጎን መንካት መሰለ ማለት ነው እዛ ጋር። አዎ ዘመዶቼ እዚህ ላይ ጠብቃ ነው ደግሞ መታ ሰድባኝ ሄደ። ያው ትሰሚዋለሽ መቼም ጦርነቱ እንደቀጠለ ነው። ዛሬ በነገራችን ላይ ብዙ ጥይት ነው እየተኮሰ የወረወርክ ያለው። አዎ አንዳንዴ ምን አለ መሰለሽ ሰውን ተስፋ ማድረግ የለም እግዚአብሔር ነው መደገፊያ። ግን እኔ በሰዓቱ እግዚአብሔር ነው ድጋፌ። ግን አንዳንዴ እስቲ ከሌ ብለሽ ስትይ ያ ሰው ሳይሆንልሽ ሲቀር ያማል። እውነቴን ነው የምነግርሽ። እና እኛ የሚቸግረን አይመስላቸውም፣ ምናጣ አይመስላቸውም። ያው የሚያውቁት ልጆችሽ ብቻ ነው። እኔ ልጆቼ እንደቸገረኝ ያውቃሉ። እንዴት ነው የሚያውቁት? ቁጭ ካልኩ እንዲህ ካልኩኝ ያውቃሉ። እናቴ ሳቋ ጠፍቷል አንድ ሰው እንዳያወራት በዛ አካባቢ መሄድ የለም ይመጣም የለም። እና ለዛ ነው እግዚአብሔር የተመሰገነ ይሁን። ነገሮቹም አልፈዋል። አዎ እግዚአብሔር ይመስገን። ለሚያልፍ ቀን አንዳንዴ ትዝብት ቢሆን መልካም ነበር። አዎ ሌላ የምትጨምሪው ነገር አለ? ምንም የለም። በዚህ አጋጣሚ ከጎኔ ያሉት ልጆቼ ናቸው። ልጆቼን እግዚአብሔር ሁሉም ሰው በልጁ አይዘን ልጆቼን ያሳድግልኝ እግዚአብሔር አምላክ። ስራዬን ደግሞ ያሳካልኝ ከልጄ ጋር ምሰራ። በተረፈ ከጎኔ አይዞሽ በርቺ የሚለኝን ባለቤቴን ቴድሮስ አጥናፉን ከልብ አመሰግናለሁ። ስወጣ ወጥቶ ስገባ ገብቶ የሚያቃናልኝን አመሰግናለሁ። የድንግል ማርያም ልጅ ክብር ምስጋና ይግባት። አሜን አሜን። አመሰግናለሁ በጣም ያሰብሽው ሁሉ ይሳካ። አሜን። አመሰግናለሁ። ዝግጅታችን ቀጥሏል። አብራችሁን ቆዩ። ሌሎች ነገሮችም አሉን። መልካም ጊዜ ለእናንተ።